እሺ በጣም ጥሩ ጥያቄ ነው። በጣም ማለት አንዳንድ ጊዜ ስለተመቻቸ ልምምዳችሁ ልክ ነው ማለት አይደለም። በጣም እኔ በፊት ማለት ነው ጉሮሮዬን እስኪያመኝ ድረስ አንዳንድ ጊዜ ቤት ባዶ ይሆናል እጮህ ነበር እና በጣም ጉሮሮዬን ጎድቶኛል። ስትሬን የምንለው የእንግሊዘኛ ቃል እሱን ነው የሚወክለው። ይሄ እንትኑን ማለት ነው የጉሮሮአችንን አየር መውጫ መውረጃውን በተጨማሪ እዚህ ጋር ያሉትን ደግሞ ኮርዶቹን ይሰነጥቃቸዋል። ቱ ማች ምንድነው መስል ነው እርግጥ ግን ይሄ መስል በጣም ደካማ መስል ነው። እና በጣም ጥንቃቄ ደግሞ ከሚፈልግበት ምክንያቱ ይሄ መስል ምንድነው እርጥበት ይፈልጋል። ስለዚህ ውሃ ሳይዙ ዝም ብሎ መጮህ ማለት ልክ አይደለም። ቮካል ኤክሰርሳይስስ ከሆነ ድረስ መጮህ አለበት። ሶ ወደ ልምምዱ እስኪ እንግባ። አሁን ለምሳሌ ወንድሜ ያለበት ቦታ እንግዲህ እንደፈለገ መጮህ የሚችል ፊልድ አለ ማለት ነው። ሶ እኔ የማረገው የነበረው በቤት ውስጥ ተመሳሳይ ነው የሚኖረው። አንደኛ ማለት ነው ሳይፈሩ መጮህ፣ ሳያፍሩ መጮህ። አሁን መጮህ ስል ማለት አይደለም መቼስ። እስኪ አንድ መዝሙር እስኪ በአንድ መዝሙር እንሞክር። የሊቀ መዘምራን ኪነ ጥበብ ወርቆስ ምን የሚለው መዝሙር ኑ እንቅረብ ለምሳሌ። አሁን አንዳንድ መዝሙሮች ይዘት በደንብ አላቸው። ረጅም ይዘት የሚያስፈልግ ለምሳሌ አቤቱ የሚለው መዝሙር ይዘት በጣም አለው። እወርዳለሁ ቆላ ረጅም ድምፅ ይፈልጋል ምናምን፣ እነሱ አሁን ይዘት አላቸው። አጫጭር ደግሞ የሆኑ ለምሳሌ ደግሞ ኑ እንቅረብን ብናይ አጭር ነው። ኑ አሁን አጭር ነው፣ እሱ ሪትሚክል ነው። ሶ አቤቱን እንሞክር። አቤቱ አሁን ይሄ መዝሙሩ ላይ የምሰሙት ነገር አይደለም። መደበኛ መዝሙሩ ላይ የምሰሙት ነገር አይደለም። እንደዚህ አይደለም መዝሙሩ የሚዘመር። ግን ለምን ይሄን አረክ የምትሉኝ ከሆነ ጉሮሮዬ እንዲለማመድ ነው። ይዘትን ረጅም ድምፅ ይዞ እንዲሄድ ነው። አቤቱ አሁን እሱ አይነት ልምምድ አደርጋለሁ ማለት ነው። እና በደንብ ከሆድ ይወጣ። ይሄ አሁን ከሆድ ይወጣ ማለት ከሆድ ማለት አይደለም። ግን ምን አለ መሰላችሁ ዳያፍራማችን ይሄ ሳምባችን ማለት ነው ብላችሁ ስትይዙ ሰፋ ብሎ እንትን ይላል፣ ይወጠራል አይደል ደረታችን። ከዛ በጥንቃቄ እየቆጠቡ ማውጣት ነው። ከዛ ደግሞ ይሄ ጉሮሮ ተከፍቶ አፍ ተከፍቶ ምላስ ከትናጋጋ ይሄ ከላይ ካለው ከላንቃ ጋር እንዳይጣበቅ አድርጎ አሁን ስታዩት ብዙ ጊዜ ቪዲዮ ላይ አፌ ክፍት ነው አይደለ? እኔ አሁን ወደኋላ ባረጋት ትሆናለች፣ ወደፊት ሳወጣት ምናሴ ይሆናል። ምክንያቱም ይከፈታል። ሶ ሩም ስታገኙ ወይንም ደግሞ ፊልድ ስታገኙ ለመጮ ረጅም ዘለግ ያለ ዜማ ያላቸው ለምሳሌ ዘለሰኛም ሊሆን ይችላል። መጮ the more you open up ትሮታችሁን the more strength እየወለደ ይመጣል። ምናችሁ ዳያፍራማችሁ ማለት ነው። በፊት ከጉሮሯችሁ ብቻ ትሉት የነበረ ከሆነ ከደረት ወይ ትሉ ከነበረ ከሆድ መውጣት ይጀምራል። ከሎር ዳያፍራማችሁ መውጣት አሁን ሌላ አንድ ልምምድ የማሳያችሁ ምንድነው ከፍታ ሬንጅ ከፍታ መለማመድ ሰው ያለበት አንገቱን ወደ ላይ አድርጎ አይደለም። ኖ በጣም ትጎዱታላችሁ። ቀጥተኛ መሆን አለበት። ይሄንን ትለማመዳላችሁ። ሶ ጫካ ውስጥ ስትሆኑ ወይም ደግሞ ሩም ስታገኙ እንደዚህ አይነት ልምምዶችን ነው ማድረግ ያለባችሁ እንጂ እዛ ቦታ ላይ መዝሙር ላጥና ማለት በጣም አስቸጋሪ ነገር ነው። እርግጥ ይሄኛው ነገር ከተስተካከለላችሁ መዝሙሩን ሞር ወደ መስራት ትሄዳላችሁ። ግን if you are doing a vocal exercise እስከሆነ ድረስ የመጮህ አፍን ከፍቶ ጉሮሮን ጭ ምክንያቱም አንዱ ችግራችን የሁላችንም ኮንፊደንስ ነው፣ ሰው ፊት እስክንዘምር ድረስ
ስለዚህ ሰው ፊት እስክንዘምር ድረስ ያ ከሆነ ፍራቻ ዊ ከን ዱ ዊት ሰው ከሌለ የሚያሰጋን ነገር መጮህ። ግን አንድ ነገር ልንገራችሁ፣ ሁሌ እየፈራችሁ አይሆንም። አንዳንድ ቀኖች ላይ ቢያስፈራም ሰው ፊት መዘመር አለባችሁ። እንዴት ነው የተለማመድኩት እኔ ሰው ፊት መዘመርን? አንድ በጣም ታዋቂ ፊልም አክተር ካልተሳሳትኩኝ መሰለኝ ስሙን ረሳሁት እና ምን አለ the better you can get with your art is as if you are performing for thousands of people in front of thousands of people እና ምን ማለት ነው ይሄንን ሲያመጣው ወደ አማርኛ መስለው አንተ በትክክል ፐርፎርም አደርጋለሁ ወይንም ደግሞ በትክክል በደንብ እሰራለሁ ወይም ስነ ጥበቤን አሰፋለሁ ወይ እንትን ከፍ አደርገዋለሁ ደረጃውን እምትል ከሆነ ሁሌም ስታጠና ሁሌም ስትሰራ ለ10,000 ሰዎች እንደምታቀርብ እያደረክ አጥና ይላል። በጣም ይጠቅሞኛል ይሄ። እኔ ስዘምር ቤት ውስጥ ማለት ነው ሰው አለ ብዬ ነው የማስበው። ሳጠና ላይክ ፒክቸር አደርገዋለሁ ኦዲየንስ ፊት ለፊት ቆሜ ለብዙ ሺዎች እንደምዘምር። ስለዚህ ምን ይሆናል ማለት ነው ኢነርጃይዝድ የሆነ ነገር፣ በዛው ልክ ስሜት የወለደ ነገር፣ እንደገና ደግሞ ጉልበቴን እስከ መጨረሻው አሟጥጬ እንድሰራ ያደርገኛል። እንዲህ ነካ ነካ አድርጌ አልተውም። እናንተም ስታጠኑ ለሺዎች እንደምትዘምሩ አድርጋችሁ በመድረክ ላይ እንደቆማችሁ አድርጋችሁ አስቡ። ስለዚህ ዘለግ ያሉ ድምጾችን መለማመድ፣ በተለይ ደግሞ ይሄ የወረብ ዜማ፣ የዘለሰኛ ዜማ፣ የቁመት ዜማ እንትን ላይሆን ይችላል። በነገራችን ላይ ግዴታ ዜማ መሆን የለበትም፣ የተጻፈ ዜማ መሆን የለበትም። ሂንቱ እስካላችሁ ድረስ በሂንቱ ተራመዱ። እና ደግሞ ምን አለ መሰላችሁ እጃችሁን ተጠቀሙት። አሁን የቁመት ስርዓት ላይ ጸናጽል ያለበት ቦታ ላይ ለሪትም አጠባበቃውን ሲማሩ ይላሉ አይደለ? እናንተም ማለት ነው ጎሮሯችሁ መግራት አለባችሁ በእጃችሁ። ለምሳሌ ለምንድን ነው ይሄን ማድረግ ያለባችሁ? ምክንያቱም አይንም አካልም የሚዋሃዱት ማለት ነው መላ ሰውነቶቻችን ምን ሲኖራቸው ነው? አንድነት ሲኖራቸው ነው። ስለዚህ በአይናችሁ ለምሳሌ መዝሙር እያዘማችሁ በእጆቻችሁ የምትሰጡት ስሜት እርግጥ ቤተክርስቲያናችን ውስጥ ብዙ ምሳሌዎች ላይ የማንጠቀመው ስርዓት አለ፣ አዘማመር ላይ የማንጠቀመው ነገር አለ። ግን ይሄ ማለት ከዜማ ጋር አይገናኝም ማለት አይደለም። በእጆቻችሁ መቀለጽ መልመድ አለባችሁ። እንዴት ልትሉ እንችላላችሁ? ለምሳሌ እጄ አሁን ዝም ብዬ እንደዚህ ቢል ሊሆን ነው። ሰው ልጅ ነኝ፣ የስነ ፍጥረቱ አንድ አካል ነኝ። ስለዚህ አካሌ ምንድነው? የታሰረ አይደለም። ሲሪየስ ሞድ መሆን የለባችሁም። ሁሌ ፈታ ማለት አለባችሁ። ስለዚህ መልመድ እንደዚህ ያለባችሁ፣ አካላችሁ ማፍታታት አለባችሁ። ስለዚህ እንደዚህ ተለማመዱ። ረዘም ያሉ ዜማዎችን፣ ዘለግ ያሉ ዜማዎችን፣ ጉልበት የሚጠይቁ ዜማዎችን፣ ጩኸት ሞር ያላቸውን። ከዛ ግን ያችን እንዳትረሷት። ፉት እያላችሁ ውሃ፣ ሌላ ነገር አላልኩም፣ ውሃ እየጠጣችሁ ተለማመዱ። ለምን ይደርቃል ጉሮሮ፣ ስትሬን ታደርጉታላችሁ። ልምምዳችሁ ሁሌም ከውሃ ጋር ይሁን። ጥያቄውን የመለስኩ ይመስለኛል ትንሽ